ራሷን ለማስመለጥ የሚመቻትን ነገር ሁሉ እያደረገች ነው። በጣም በርካታ የህወሓት አመራሮች የዋሉበት አያድሩም፣ የበሉበት አይደግሙም፣ የተኙበት አይውሉም። በቀጣይ 6 ወራት ወይ ደግሞ እስከ ቀጣዩ ብሔራዊ ምርጫ ድረስ ህወሓት በጣም በርካታ ምስቅልቅሎችን ለመፍጠር ይታትራል። ታደሰ ወረደ ከፌደራል መንግስቱ ጋር ወይስ ከወንበዴ ጋር፣ ከሀገሩ ጋር ወይስ ከባንዳ ጋር የሚለውን የምንፈትሽበትና የምንመለከትበት ጊዜ ነው። ስብሃት ነጋ ለመጀመሪያ ጊዜ ቀልድ የመሰለኝን ነገር ነግሮኝ በራሱ ቀልድ ሳይስቅ ቀረ፣ ለካ ይምሩን ነበር ይላል። አብይ ኢሳያስን ጋብዞ እንዲበቀልን አደረገ ብለው ነው ያኮረፉት። ያኛው ደግሞ ረጅሙ ሰውዬ ደግሞ አብይ የፕሪቶሪያን ስምምነት ተፈራርሞ ጨርሼ ሳላጠፋቸው ሳልገላቸው አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። ትላንት የሆነ ቦታ ያደረሰ ዕውቀት፣ አቅም፣ ችሎታ፣ እይታ የሚቀጥለው መሰላል ያወጣ። ሻዕቢያ ከምን ጊዜውም በላይ አሁን ቲፒኤልኤፍን እየተበቀላት ነው። ኢትዮጵያ ትውደም በምንልበት ሰዓት የሆነ የምትጠለልበት ቤተክርስቲያን አካባቢ ሀገሪቱን ኢትዮጵያ የሚል ትሰማለህ። አሁን ህወሓት ማለት ነው በጣም ብዙ ዝናር፣ በጣም ብዙ ቃታ፣ በጣም ብዙ መጫወቻ፣ በጣም ብዙ ለጀግንነት የተጠጋጋ ነገር ያለው ይመስላል። አይደለም፣ ጨርሷል፣ አልቋል። አንድ ዝናር ውስጥ የቀረች ካርታ አለችው፣ ዲፋክቶ ስቴት። ፈናቀሉ ወዴት ነው የሚመጣው? አዲስ አበባ ነው የሚመጣው። አዲስ አበባ ነው ስራ የሚሰራው። ገንጥላችሁን ምን ልታደርጉን ነው? ወስዳችሁን ምን ልታደርጉን ነው? ኤርትራ ከሀገርነት ምን አተረፈች? የአንድ ረጅም ሰውዬ የግል ፒኤልሲ እና የግል መጫወቻ ከመሆን ባለፈ ሀገር ኤርትራ ምን አግኝታለች? ተፈናቃይ መመለስ የሚል ነገር በአጠቃላይ ከተመለሰ የጊዜ አስተዳደሩ እንትኑ አከራካሪ ቦታ መልክ ከያዘ ከዛ በምን ማኩረፍ ይችላል? ያ ሁሉ ኢንፍራስትራክቸር የነበራት ሀገር የት ልትደርስ የምትችል ሀገር ሲንጋፖርነቷ ቀርቶ ፕሮፑር ሆና ኤቲኤም እንኳን የሌላት ሀገር ሆናለች እንጂ ምን አገኘች? እነሱ የትግራይ ህዝብ ጠላት ነው የሚሉት አካል ለትግራይ ህዝብ እነሱ የትግራይ ህዝብ መሪ ነን ብለው ከሚያስቡት በላይ ያስብላቸው ነበር። ሄደው ተነጋግረው ወስነው ምናምን ይመጡና የሆነ ነገር ያደርጋሉ። ለህግና ለስርዓት ተገዥ አይደሉም። ዱርዬ ናቸው፣ ቦዘኔ ናቸው። ኢሳያስ ለምንዳኑ፣ እነሱ ደግሞ ለምንዳንን ነው መሰለኝ። ለምንዳኑ ያሉት ሰዎች መዳናቸውን ከሚጠላው አካል ጋር ተሰልፈው ሀገር ሊወጉ ማለት ነው። እንደራበኝ እንደሞረሞረኝ ከጠገቡት ጋራ ልሞት ነው መሰለኝ። ይህንን ያየው የ4 ኪሎ መንግስት ግን እንዲህ የሚል ይመስለኛል። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ፣ ባለ 2 መኝታ 5.3 ሚሊዮን ብር፣ ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብሎች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለንኛ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ ርዕሰ ጉዳዮችን የምናነሳ ይሆናል። በተለያዩ ርዕሰ ጉዳዮች ላይ የምንነጋገር ይሆናል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሁኑ። በተለይም የዛሬውን ዝግጅት እስከ መጨረሻው ብትከታተሉ ብዙዎቻችሁ የምታተርፉበት ብዙዎቻችን የምናተርፍበት እንደሚሆን ተስፋ አድርጋለሁ። በርካታ ጉዳዮችን በጥልቀት የምንመለከትበት ጉዳይ ስለሚሆን ሼር በማድረግም ጭምር እንድታግዙን ጠይቃለሁ። እንደዛ ብዬ ነው የምጀምረው። ሀገረ ትግራይ የመጨረሻው መጀመሪያ ህወሓት የገባበት የለየለትን እብደት የምንፈትሽና የምንመለከት ነው የሚሆነው። በተለይም ትላንት ማምሻውን በሀገሪቱ ብሔራዊ ቴሌቪዥን ጣቢያዎች ላይ የተለቀቀውን የጌታቸው ረዳና የአምባሳደር ሬድዋን ሁሴንን ቆይታ በጣም በርካታ ነጥቦች የተነሱበት ነበር። እሱንም በዋቢነት እንደ ግብዓት ተጠቅመን በርካታ ጉዳዮችን አነሳለን። ነገር ግን የመጨረሻው መጨረሻ ህወሓት የገባበት እብደት ምንድን ነው የሚለውን በስፋት የምንመለከት ነው የሚሆነው። በተለይም የሻዕቢያ አክቲቪስቶች በጣም በርከት ያሉ ድምጾችን እያሰሙ ነው የሚገኙት። የሻዕቢያ አክቲቪስቶች የሚያሰሙት ድምጽ ጮክ ብሎ የሚናገረው ሀገረ ትግራይን ነው። ሀገረ ትግራይ የትግራይ ሀገርነት ጥያቄን፣ የትግራይ ሀገርነት ሐሳብን፣
የሻዕቢያ አፎች ጮክ ብለው እየነገሩን ነው። የሻዕቢያ አፎች ይህንን ድምፅ ከየት አመጡት የሚለውን ማየት በጣም ያስፈልጋል። የትግራይ ፖለቲካ መጫወቻ ሜዳ በጣም በፍጥነት እየተለዋወጠ ያለ ይመስላል። በጣም በፍጥነት እየተለዋወጠ በጣም በፍጥነት እየተገለባበጠ ያለ ይመስላል። በተለይም ህወሓት መቀመጫዋን ከመቀሌ አንስታ ሽረ ወስዳለች። ከባድ የሆነ ኢንሴኩሪቲ እየተሰማት ነው። ህወሓት አሁን እየተሰማት ያለው ህወሓት አሁን የምታወራው ጩኸቷ፣ እብደቷ፣ እየየዋ፣ ጫጫታዋ፣ ኡካታዋ፣ ፍካታዋ ምናምን የሚመነጨው ከአንድና ከአንድ ነገር ነው፣ ከኢንሴኩሪቲ። ራሷን ለማስመለጥ የሚመቻትን ነገር ሁሉ እያደረገች ነው። በጣም በርካታ የህወሓት አመራሮች የዋሉበት አያድሩም፣ የበሉበት አይደግሙም፣ የተኙበት አይውሉም። ሲንቀዠቀዡ ነው የሚውሉት። ደም አስክሯቸዋል። እንግዲህ አሁን ህወሓት በርካታ ነገሮችን ያደርጋል የሚል ግምት በግል የለኝም ራይት ናው። አሁን ግን ህወሓት በዚህ 6 ወራቶች ውስጥ የቻለውን ሁሉ ያደርጋል በህይወት ለመቀጠል። በቀጣይ 6 ወራት ወይ ደግሞ እስከ ቀጣዩ ብሔራዊ ምርጫ ድረስ ህወሓት በጣም በርካታ ምስቅልቅሎችን ለመፍጠር ይታትራል። በጣም በርካታ ምስቅልቅሎችን ይፈጥራል። በዚህ ውስጥ አንድ መጠየቅ ያለብን ክሪቲካል የሆነ ጥያቄ አለ። ይኸውም ጥያቄ ምንድነው? ትግራይን እየመራት ያለው ህወሓት ነው ወይንስ ጊዜያዊ አስተዳደሩ? አሁን ያለው ወቅት፣ አሁን ያለው ጊዜ ጊዜያዊ አስተዳደሩ ኤግዚስት ማድረግ ይችላል አይችልም? ታደሰ ወረደ ከፌደራል መንግስቱ ጋር ወይንስ ከወንበዴ ጋር፣ ከሀገሩ ጋር ወይስ ከባንዳ ጋር የሚለውን የምንፈትሽበትና የምንመለከትበት ጊዜ ነው። ህወሓት ከትላንት በስቲያ ጀምሮ በሽረና በአካባቢው ትግራይ ሀገር ብትሆን የሚለውን ቴምፕሬቸር ለመለካት ይህንን ጥያቄ ባነሳ ህዝቡ ይሰማኛል አይሰማኝም የሚለውን ለመፈተሽ በድብቅ ካርዶችን ስትበትን፣ ድምጾችን ስትሰበስብ፣ ውይይት ስታደርግ ነበር። ህወሓት አይማርም። ህወሓት አይማርም። ቲፒኤልኤፍ አይማርም፣ አይምርም፣ አይመረምርም። በነገራችን ላይ አምባሳደር ሬድዋን ሁሴንም እቺን አንስተው ነበር። እስቲ እንመልከታት። አንደኛ ሰው ራሱ ያድጋል። እኔ የዛሬ 10 ዓመት፣ የዛሬ ዓመት፣ የዛሬ 5 ዓመት፣ የዛሬ ዓመት የነበርኩት ልሆን አልችልም። ከሆንኩ ተቸንክሬ ያለው ማለት ነው። እና ብንሳት እንኳን ራሳቸውን ያድሳሉ፣ አትሊስት ቆዳቸውን ይቀይራሉ። የሆነ ቦታ ትላንት የሆነ ቦታ ያደረሰ እውቀትህ፣ አቅምህ፣ ችሎታ፣ እይታ የሚቀጥለው መሰላል ያወጣ። የሚቀጥለው መሰላል መውጣት የምችለው ከሚቀጥለው መሰላል ጋር ሊያዛምድ የሚችል አዳዲስ ሐሳብ ለመላመድ ስትሞክር ነው። ይሄ ከመማር ጋር ከመዘመን ጋር ጌታቸው ረዳም አንድ መጽሐፍ ያነበቡ ሰዎች ይላል። ይኸውልህ አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። አዲስ ነገር መስማት አይችልም። ስለዚህ እሱ ምንድነው የሚለው? አዲስ ነገር ብንጀምር ይላል። የመጀመሪያ ሪአክሽኑ ያጠፋናል ነው የሚለው። አዲስ ነገር ፐርቨርስ ነው የሚሆነው፣ ካሰብነው ውጪ ውጤት ያመጣል ይላል። ሁለተኛ አደገኛ ነው፣ ጆፐርድ ይፈጥራል ይላል። ሶስተኛ አይና አይሳካም፣ ሊሰራ አይችልም፣ ፊታይል ነው። ሌላ አስፒሬሽን ያለውም ይሄ መንገድ 50 ዓመት ሙሉ አጥፍቶናል የሚል መጽሐፍ መመራመር የሚችሉ መሪዎች እስከመሩት ድረስ ይነስም ከነ ብዙ ጉለቶቹ ደህና ነበር። አሁን መሳደብ ብቻ የትግል ስትራቴጂ አድርገው የያዙ ከተቻለ ደግሞ የተወሰነ ነፍጥ ተነስቶ አንድ ነገር ካላደረግን ብቻ የያዙ ሰዎች ይዞ በቀረበት ሁኔታ የወጣቱን አስፒሬሽን ሊያሟላ አይችልም። የሆነው መሆን ያለበት ወጣቱ የራሱ ባለቤት መሆን መቻል። ይሄ አሁን ህወሓት እያቀነቀነችው ያለው ድምፅ አስቀድሞ እና አረጋይ በርሄም እንደነገሩን የህወሓት ከፍተኛ አመራሮች እነ ስብሐት ነጋ በረሃ በነበሩበት ወቅት የሚያነሱት የቲፒኤልኤፍን ትግል እንደ ኤርትራ የነፃ ሀገርነት ትግል እናድርገው የሚል እብደት ነበረባቸው። የነፃ ሀገርነት ትግል እናድርገው። እንደውም አረጋይ በርሄ የሚገልጽባት አገላለጽ አለች አይደል? ስብሐት ነጋ ለመጀመሪያ ጊዜ ቀልድ የመሰለኝን ነገር ነግሮኝ በራሱ ቀልድ ሳይስቅ ቀረ፣ ለካ የምሩን ነበር ይላል። ለካ የምሩን ነበር። እነኚህ ሰዎች
ሲያሴሩ አይደክማቸውም ራሱ ጭንቅላታቸው አይዝልም ደከመኛ ያውቁም አሁን በጣም በሚያስቅ ሁኔታ አብይ ኢሳያስን ጋብዞ እንዲበቀለን አረገ የሚል ክስ ደጋግመው ይናገራሉ አብይ ኢሳያስን ጋብዞ እንዲበቀለን አደረገ ብለው ነው ያኮረፉት ዝምብራችሁ ቺን ፖይንት ያዙ እንዲበቀለን አድርጓል ይላሉ ያኛው ደግሞ ረጅሙ ሰውዬ ደግሞ አብይ የፕሪቶሪያን ስምምነት ተፈራርሞ ጨርሼ ሳላጠፋቸው ሳልገላቸው አስቆመኝ እንተናለኝ ሉዓላዊነት ምናምን የሚል ጥያቄ ያነሳ የሚል ጩኸትን ያሰማል ያኛው ያኮረፈው ለምን ሰላም መጣ ለምን ጨርሰው አልጠፉም ብሎ ነው እነኝኞቹ ያኮረፉት በዛኛው ሊያስበቀለን ነው ብለው ነው አሁን ጉዲፈቻ ልመና የሄዱት ወደ ኤርትራ ነው ፍጹም የማይገናኝ ሎጂካሊ እንደ ፖለቲካ እንኳን ብናየው ሊያሳምን የማይችል ፍተላ ነው ያለው እዚህ ጋር ምንም የሚሉት ፍተላ ነው ይሄ ምንም የሚሉት ስላቅ ነው ይሄ ሻዕቢያ ከምን ጊዜውም በላይ አሁን ቲፒኤልኤፍን እየተበቀላት ነው በጣም በሚገርም ሁኔታ ሻዕቢያ ቲፒኤልኤፍን ዘላለሙን የጋለባት ዘላለሙን የተጫወተባት ያዝ ለቀቅ ነው የሚያደርጋት አሁንም ይህንኑ ነው የሚያነሱት ህወሓት የትግራይ ህዝብ ከችግር እንዳይወጣ በተደጋጋሚ የፕሪቶሪያ ስምምነት ላይም ጭምር የዲሲፕሊን ችግር ይፈጥር ነበር ግጭት ለማራዘም ጦርነት ለማራዘም አሁን ህወሓት ማለት ነው በጣም ብዙ ዝናር በጣም ብዙ ቃታ በጣም ብዙ መጫወቻ በጣም ብዙ ለጀግንነት የተጠጋጋ ነገር ያለው ይመስላል አይደለም ጨርሷል አልቋል አንድ ዝናር ውስጥ የቀረች ካርታ አለችው ዲፋክቶ ስቴት ሀገረ ትግራይን መመስረት ጌታቸው ያለን ነገር ነበር አይደለ ሞቅ ሲለን ሀገርን መስረት እንላለን አሁን ቲፒኤልኤፍ ኢሳያስ የሚባል ቮድካ ሰጠጥታ ሰክራለች ጢምቢሮ አዞሯል ዲፋክቶ ስቴት የሚል መስረታ ውስጥ ምን ልታረጉን ነው ገንጥላችሁ የሚል ጥያቄ መጠየቅ ያስፈልጋል ገንጥላችሁን ምን ልታደርጉን ነው ወስዳችሁን ምን ልታደርጉን ነው ኤርትራ ከሀገርነት ምን አተረፈች የአንድ ረጅም ሰውዬ የግል ፒኤልሲ እና የግል መጫወቻ ከመሆን ባለፈ ሀገር ኤርትራ ምን አግኝታለች ሲንጋፖር ትሆናለች የተባለችው ሀገር ሁለት የባህር በር ይዛ ሁለት ወደብ ኖሯት ምናምን ያ ሁሉ ኢንፍራስትራክቸር የነበራት ሀገር የት ልትደርስ የምትችል ሀገር ሲንጋፖርነቷ ቀርቶ ፕሮፑር ሆና ኤቲኤም እንኳን የሌላት ሀገር ሆናለች እንጂ ምን አገኘች በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ ባለ 2 መኝታ 5.3 ሚሊዮን ብር ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። አሁን ከናንተ የሀገርነት ትግል የሀገርነት ጥያቄ ምን እናተርፋለን? ባይ ዘ ዌይ ህወሓት በስብሷል። የህወሓት መበስበስ ነው በነገራችን ላይ ለኢህአዴግ ውስጣዊ ሪቮሉሽን ምክንያት ይሆን ለለውጥ ለህዳሴ ምክንያት ይሆን። ህወሓት በታሪኩ አይታደስም። ዛሬም በ1960ዎቹ እና 50ዎቹ ባነበቡት በማርክሲስትና ሌኒኒስት እሳቤ በስታሊናዊ ቅኝት ትከሻ መነቅነቅ ያምራቸዋል። እነሱ እዛ ናቸው። አሁን ዓለም የት ነው የሚለውን አያውቁም፣ አያስቡል። ግምገማ ሐሳብ ምናምን የለም። እነሱ ዲክሽነሪ ላይ ያለው እምቢ ያለን ብለው
ውድቢቷ የሚል ስላቅ አሁን ራስን የማዳን ዘመቻ ውስጥ ነው ያለው። ጌታቸው ረዳ ትናንትና አንድ ክሪቲካል ሐሳብ አንስቷል። ጦርነት ቢነሳ አዲስ አበባ ነው የሚመጡት እንጂ አስመራ አይሄዱም ብሏል። እስቲ እንስማው። ያልናቸው ሰላም ለመፍጠር የሚያስችሉ ስራዎችን በመፍጠር ነው። አሁንም እኮ ችግር ሲፈጠር ወደ ኤርትራ እኮ አይሸሽም ሰው። ሲፈናቀል ወዴት ነው የሚመጣው? አዲስ አበባ ነው የሚመጣው። አዲስ አበባ ነው ስራ የሚሰራው። በጣም ትክክል ነው። ኤርትራ አይደለም የትግራይን ተፈናቃይ። ኧረ እባካችሁ አታስቁን። አንድ ነገር መመልከት አለብን። ህወሓት የትግራይን ህዝብ ስነ ልቦና ከኢትዮጵያዊነት ስነ ልቦና ለመነጠል ያልሰራው ስራ የለም። በተቃራኒው የትግራይን ህዝብ በኢትዮጵያዊነቱ ለማቆየት ከህወሓት ዲፋክቶ ምናምን የሚባል ጨዋታ ለማራቅ በጣም በርካታ ሪስኮችን የ4 ኪሎ መንግስት ወስዷል። የ4 ኪሎ መንግስት አሁን የመጣበትን ፈተና ሁሉ ለማስቀረት ጨከን ማለት ይችል ነበር። ግን የትግራይ ህዝብ ወንድም ህዝብ ነው። እነሱ የትግራይ ህዝብ ጠላት ነው የሚሉት አካል ለትግራይ ህዝብ እነሱ የትግራይ ህዝብ መሪነን ብለው ከሚያስቡት በላይ ያስብላቸው ነበር። ምናልባት የትናንትናው የሬድዋንና የጌታቸው ረዳ ኢንተርቪው ለብዙ ኢትዮጵያውያን ወጣቶች የሚያንቂያ ደውል ይሆናል ብዬ አስባለሁ። how to work politics እንዴት ጀነሬት እንደሚያደርግ፣ እንዴት እንደሚጫወት፣ እንዴት ካርታ እንደሚጣል እንደሚሳብ። ጌታቸው ረዳ እኮ እዛ የተደራደረ እዛ የተናገረ እዛ የሆነው ውጊያ ምናምን ነበረ። ህወሓት እኮ እዚህ እሷን ሊያድናት የሚችል ነገር እያወራች እዛ እኮ የሆነ ተአምር እየተፈጠረ ነበረ። በነገራችን ላይ ህወሓት የባለፈውን ጦርነት ስትጀምረው ከመጀመሯ ከጥቂት ጊዜያቶች በፊት ሀገር ሊያደርጋት የሚችላትን ስራ ሰርታ ነበር። በነገራችን ላይ ለውጡ መጣባት እንጂ ህወሓት ትንሽ እድሜ ብንሰጣት እነ ዶክተር አብይ ወደ ስልጣን ባይመጡ ኖሮ የለውጡ ኃይል እየተንጓተተ ህዝባዊ አመጹ ጀስ በህዝባዊ አመጽነት ብቻ ቢቀጥል ከጀርባው የሆነ ነገር ባይፈጠር ምናምን ቢንፏቀቅላት ጊዜ ብታገኝ የምትመኛትን ሀገር ለመመስረት የሚያስችላትን ስራዎች ትሰራ ነበር። ምን አይነት ሀገር ነው የምትመሰረተው? አሳምቡሳ ነው የምትመሰረተው? ምን ይዛ ነው የምትመሰረተው? እሱ ሌላ ጥያቄ ነው። ነገር ግን ጦርነቱ ከመጀመሩ ከጥቂት ጊዜያቶች በፊት ሰሜን እዝ ከመጠቃቱ በፊት በተደጋጋሚ በእንግሊዝ ፓርላማ ላይ የሚነሱ ሐሳቦች ነበሩ። ይኸውም የትግራይ የሀገርነት ቀጣይ ዕጣ ፈንታ ትግራይ እንዴት ነው ሀገር የምትሆነው? ትግራይ የምትባል ሀገር ልትመሰረት ስለሆነ ከሁለቱ ጎረቤት ሀገሮቿ ጥቃት እንዳይፈጸምባት ከለላ ይሰጣት የሚል ከፍ ያለ ድምጽ ይሰማ ነበር እንግሊዝ ፓርላማ ውስጥ። ዝም ብሎ የመጣ ድምጽ አይደለም። ዝም ብሎ ተራ ሹክሹክታ ያልሆነ ነው እሱ። አስቀድማ የሰራችሁ ነው። እሱን ቁማር ተበልታለች። እሱን ቁማር ተበልታም አሁንም እዛው ነች ህወሓት። ህወሓት እኮ ለመሞት ቆርጦ የተነሳ ድርጅት ላለመማር ብቻ እኮ አይደለም። ለምሳሌ አሁን ከፓርቲነት ጋር ተያይዞ ከምርጫ ቦርድ ውሳኔ ጋር ተያይዞ ሬድዋን ያነሳው አንድ ሐሳብ አለ አይደል? ብልጽግናም እኮ ተደግሟል። ጉባኤ የምታረግበት ስርዓት አለ፣ ጉባኤ የምታረግበት ደንብ አለ። እሱ ደግሞ ተሰጠው ኃላፊነት አለ ሱፐርቫይዝ የሚያደርግበት። በዚህ መሰረት እኛንም አስደግሞ ያውቃል። ራሳቸው ተገኝተው ምርጫ ቦርድ ሰዎች በታዘቡበት መንገድ እኛ ይሄንበት መንገድ የወጣ ገባነት አለው በሚል ባመኑባቸው ጉዳዮች ምክንያት ብልጽግናም ጉባኤ እንዲደግም የተገደደበት ሁኔታዎች አሉና ምርጫ ቦርድ በራሱ ህግ መሰረት ይሰራል። ህወሓቶች ሄደው ተነጋግረው ወስነው ምናምን ይመጡና የሆነ ነገር ያደርጋሉ። ለህግና ለስርዓት ተገዥ አይደሉም። ዱርዬ ናቸው፣ ቦዘኔ ናቸው፣ አለሌ ናቸው። ኢሳይያስ ከባዱን በቀል እየተበቀለ ነው። ምክንያቱም በር ዘግተውበት
የአውሮፓ ህብረት ጋር እየተጫወተ መለስ ዜናዊ ያደረገውን ስለሚያውቀው ማለት ለነሱ ሀገርነት እንዲመች አድርገው ያዝ ለቅቅ እያደረጉ ነው ኢሳያስን እሳት ላይ ጣዱት። ምንም እንኳን አብረው ቢሰሩ የስብሐት ነጋችን ያዝ ለቅቅ እያደረገ በር እየዘጋበት የአውሮፓ ህብረትን በዛ በኩል ምናምን እያያዙበት ማዕቀብ እያስጣሉበት ገንዘብ ምናምን እያስያዙበት ነው ላግ አድርገው በጣም ወደኋላ ያስቀሩትም ጭምር እነሱም ናቸው። ከዚህ ሰዓትና ከዚህ ጊዜ የተሻለ የትግራይን ህዝብ የሚበቀልበት ጊዜ የለው። እንግዲህ የትግራይን ህዝብ በኢሳያስ አፈወርቂ ሊያስመሩት ማለት ጌታቸው ረዳ ትላንት አንድ ያነሳት ነገር አለች። እኛ እየተዋጋን ሀገረ ትግራይ ያሉ እየተዋጉ የተጠለሉበት ቤተክርስቲያን ሀገሪቱና ኢትዮጵያ ትላለች። የትግራይ በአብያተ ክርስቲያናት ብዙ ጊዜ ያው እኛም በረሃ ሆነን ኢትዮጵያ ትወደም በምንልበት ሰዓት የሆነ የምትጠለልበት ቤተክርስቲያን አካባቢ ሀገሪቱና ኢትዮጵያ የሚል ትሰማለህ። እቺ የጌታቸው ንግግር ግን ምናልባት መንበረ ሰላማንም የምታስቀይም ልትሆን ትችላለች ያላልኩ። ህወሓት በጣም ጨካኝ ናት። የትግራይ ህዝብን ከተቀረው ኢትዮጵያዊ ወንድሙ ጋር ሊያኖረው ይችላል ብላ ያሰበችውን ማህበራዊ እሴት፣ ሃይማኖታዊ እሴት፣ ወንድማማችነትን ሊያስቀጥልበት የሚችልባቸውን መንገዶች በሙሉ በጣጥሳለች። ለመበጣጠስ ጥራለች። ቤተክርስቲያን ውስጥ እንኳን ዘልቃ ገብታ መንበረ ሰላማ ምናምን የሚባል ነገር አምጥታለች። ህወሓት አሁን እሷ ያለባትን ኩርፊያ፣ እሷ የመጣባትን የደህንነት ስጋት፣ እሷ ያለባትን ኢንሴኩሪቲ ለመወጣት የትግራይ ህዝብ ውስጥ የመነጠል ስሜትን እያሰረጸች ትገኛለች። በጣም በከፍተኛ ሁኔታ ማለት ነው። አንድ መርሳት የሌለብንን ጉዳይም እንደዚህ አንሶታል፣ ሬድዋን ገልጾታል። እንስማው። ኦርዲነሪው ሰው ደግሞ ያው በኢሞሽንስ ይኖሩታል፣ ግን አስተንትኖ ምን አድርጎ አቋም ወስዶበት አይደለም የሚለው ሰው የመነጠል ስሜትን የሚያቀነቅኑ በፓርቲም ኩርፊያውን በመነጠል ለማዋረድ የሚሞክር ሰው አለ። መሬት ላይ ባለው ትግራይ ህዝብ ላይ ምን አይ ቲንክ 1%ም 2%ም ኦዲየንስ ያለው አይመስለኝም። ይሄ የመነጠል ስሜት በጣም ከባድ ነው። ባይ ዘ ዌይ ጦርነት የሚያመጣውን ውድመት፣ ጦርነት የሚያመጣውን ጫና፣ ጦርነት የሚያመጣውን ምስቅልቅል፣ ጦርነት የሚያመጣውን ውጣ ውረድ፣ ጦርነት የሚያመጣውን የትምህርት ቤት መፍረስ፣ ጦርነት የሚወልደውን የመንገድ መፈረካከስ ምናምን በወርልድ ባንክ ገዛ በአይኤምኤፍ ድጋፍ እንሽረዋለን። ጦርነት ትቶት የሚያልፈውን ጠባሳ ግን በዘመናት ለመፋቅ እጅግ አዳጋች ይሆናል። እጅጉን ከባድ ነው። ጦርነት ትቶት የሚያልፈው ቁስል እጅግ ሲበዛ ከባድ ነው። ህወሓት ይህንን ጦርነት ትቶት ያለፈውን ቁስል ተጠቅማ ነው የትግራይን ህዝብ ለሌላ ጦርነትም ጭምር እያመቻቸችው ያለችው። ስለዚህ ሀገረ ትግራይ ምን አይነት ሀገረ ትግራይ ዲፋክቶ ምን አይነት ዲፋክቶ ምንን የያዘ ዲፋክቶ ምንን የያዘ ዲፋክቶ ያንን ማድረግ የሚችል አቅምስ ይኖራታል ወይ? ትችላለች ወይ? I don't think so። ያንን የምትችል አይመስለኝም። ምክንያቱም እያንዳንዱ ጉዳይ እያንዳንዱ መንገድ ውስብስብ ስለሚሆን ማለት። አንድ በጣም መርሳት የሌለበት የትግራይ ህዝብ መመልከት ያለበት አንድ ጉዳይ ሬድዋንም ትላንት ያነሳው ከዚህ ከተፈናቃይ ጋር ተያይዞ ተመልክተ ነው እንመለስ። ተፈናቃይ መመለስ የሚል ነገር በአጠቃላይ ከተመለሰ የጊዜ አስተዳደሩ እንትኑ የአከራካሪ ቦታ መልክ ከያዘ ከዛ በምን ማኩረፍ ይችላል? ቢኮዝ እሱ አንደር ሂዝ ሊደርሺፕ ነው የሚሳካው። ሶ ይሄን ስለሚደረግ በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ትከሳለ። ለምሳሌ ሁለት ነገር ማንሳት ይችላል። አሁን በጣም መሬታችን ተያዘ ብሎ በጣም የሚከሰው ሰው ያዘ ወደሚለው ሰው ነው እየሄደ ያለው። የሚዘረፍ ወርቅም ከሂውማን ትራፊኪንግ የሚገኝ ገንዘብም ኤኒቲንግ የሚገኘው የሚሄድበት አቅጣጫ ይታወቃል። አብሮ እየዶለተ ብሎ ግን መሬታችን ተይዟል ደግሞ ብሎ ሚዲያ ሲያገኝ ይከሳል። ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እዚህ ተሰቃዩ ነው ይላል። ጌታቸው ከተነሳ የተፈናቃይን ጉዳይ አሳልጠን ቶሎ ብለን ምናምን ህዝቡን እንመልሰዋለን እያሉ ነበር ከጌታቸው ተቃራኒ ፕሮፓጋንዳ የሚሰሩት።
ባለፉት ጊዜያት እንኳን ተፈናቃይ ሊመልሱ ጌታቸው ከተነሳ በኋላ እንኳን ተፈናቃዮችን ሊመልሱ ይቅርና ይብሱኑ ጭራሽ ምንም ስራ እንደሌለበት አካል ጊዜያዊ አስተዳደር ውስጥም የሆነውን ነገር እየፈጠሩ ሌላ ተፈናቃይ ለመውለድ ነው እየሰሩ የሚገኙት። ጥያቄያቸው የመፈናቀል አይደለም። ጥያቄያቸው የተጋሩ ደህንነት አይደለም። እኔ ያስቁኛል። ኢሳያስ ለምን ዳኑ? እነሱ ደግሞ ለምን ዳንን ነው መሰለኝ። ለምን ዳኑ ያሉት ሰዎች መዳናቸውን ከሚጠላው አካል ጋር ተሰልፈው ሀገር ሊወጉ ማለት ነው። የምስራቅ አፍሪካ ፖለቲካ እንዴት ጀነሬት እንደሚያደርግ ናይታ እንዴት ጀነሬት እንደሚያደርግ። ስለዚህ በሚቀጥሉት 6 ወራት መንግስት ህወሓትን እየተደራደራትም ይሁን እያለሳልሳታትም ይሁን ምናምን ምክንያቱም የፌደራል መንግስት ነው ኃላፊነት አለበት። የሚፈጠረውን ኮላተራል ዳሜጅ እንዴት አርጎ እንደሚቋቋመው ስሌት ያሰላል። መንግስትነት ስለ ልቦታው ሌላ ነው። የሆነ እንዲህ ስለታልኩ ና ይዋጣል እምትልበት አይደለም። እንዴት አርጌ ዳሜጅ ላስቀር፣ እንዴት አርጌ ዋጋ ከመክፈል ልቆጥብ፣ እንዴት አርጌ በአነስተኛ መስዋዕትነት ነገሮችን ማስተካከል እችላለሁ፣ እንዴት አድርጌ በጥቂት መስዋዕትነት መንገድ ማስቀጠል እችላለሁ የሚለውን ነገር ማንሳት በጣም በእጅጉ ያስፈልጋል። በጣም በእጅጉ ነው የሚያስፈልገው። ይሄንን በደንብ አድርገን ነው መመርመር መፈተሽ ያለብን። ተፈናቃዮች ከተመለሱ ችግር የለም እንመልሳለን፣ ችግራችን እሱ ነው፣ ጉዳያቸው አይደለም። ስለዚህ አስረግጦ መያዝ፣ አስረግጦ መመርመር፣ አስረግጦ መመልከት አስፈላጊ ነው። ዋታውን ዲፋክቶ ስቴት እንትን መስርቼ እንትን ሆኜ ሀገር ጥዬ ሀገር አንስቼ ከሀገር ተጣጥዬ እጣ ተቋምሬ ምናምን አይሆን። አሁን መጨረሻ ላይ ነው። ዝናሯ ባዶ ነው። የቀራት ዲፋክቶ ነው። እሱን እንዴትም አድርጋ ተኩሷለች፣ ትፍጨረጨራለች። ለይቶላታል። አሁን የትግራይ ህዝብ ካርታውን በደንብ ነው ማየት ያለበት። ቆም ብሎ ማስላት መቻል አለበት። ምን አይነት ፕሮፓጋንዳ መስራት እየተፈለጉ ነው? ኢሳያስ ለትግራይ ህዝብ ግድ ብሎት የኤርትራ ፖለቲከኞች ከትግራይ ጋር አሊያንስ መፍጠር አምሯቸው እንደራበኝ እንደሞረሞረኝ ከጠገቡት ጋራ ልሞት ነው መሰለኝ ከማለት በስተቀር ሌላ ምንም የምንለው ነገር የለም። አሁን ይመስላል በጣም ተውኔት የበዛምና ግድ የለም እንምን ብለን ነው የምናልፈው ማለት ነው። ከዛ በመለስ ሌላ የምንላቸው የምንጨምራቸው የምንናገራቸው ነገሮች ስለሌሉን ማለት ነው። ስለዚህ ጉዳዮቹን በደንብ አድርገን እንመረምራለን። ሀገረ ትግራይ ብርቃችን አይደለም። ህወሓት ጊዜ ተጠብቅለት እንደውም ቀድማ ልታደርገው የነበረ አብይ መጥቶ ነው ቁማር የበላት እንጂ ግን የማይሆን ስልኝ እንደማትማር እንደማትመረምር እንደማትታደስ አንፈርስም አንታደስም ብለው ሃይማኖታዊ ዶክትሪን ይመስል ታቅፈው እንደያዙት ያኔ 66 ማሌሊት በረሃ ሱል ገሰሰ ጓዳ የያዙትን ሐሳብ ይዘው ነው ዛሬም አረባካችሁ ፈቅ በሉ ምንላቸው ከጣረሞት ጋር ትግል ገጥመን ነው ይሁሉ። ግን የሁሉ ትግል የሚገጠመው አንዳንድ አካላቶች ፌደራል መንግስቱ ምናን የሆነ ፖለቲካን ስለምን የትግራይ ህዝብ ህወሓት ህዝብ 4-5 ሚሊዮን ህዝብ ይዛ ነው የምትቆምረው። ስለዚህ በተቻለ መጠን ያንን ህዝብ ከዳሜጅ መጠበቅ፣ በተቻለ መጠን ያንን ህዝብ ከአደጋ መጠበቅ ያስፈልጋል። ወንድም ህዝብ ነው። መንግስት ነው። ሽፍታ ምን አለበት? ይዋጋል፣ ይሄዳል። ከዛስ ተዋግቶ ሲያበቃ ልክ ህወሓት እንዳረገችው በጀስቱና ደጉሙና ኢንፍራስትራክቸር ይታደሳ፣ ትምህርት ቤት ይታደሳ፣ ቴሌ ይታደሳ፣ መብራት ይታደሳ የሚል ጩኸት ነው የሚጀመር። ያንን ዳሜጅም የመቀነስን ስራ አዝሎ ነው መንግስት ስራ የሚሰራው። ስለዚህ እሱን መርሳት እሱን መዘንጋት ያለብን አይመስለኝም። እንደዛ ቢሆን ሸጋ ነው ምለው እንደዛ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ሜዳችን ታዳሚዎች ቸር ቆዩን። የነገሰ ይበለን።